ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። ኢትዮጵያ በሕግ የበላይነት ምዘና ከ143 የዓለም ሀገራት 132ኛ ደረጃ ላይ መቀመጧ ተነገረም። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በታጣቂዎች በአሰቃቂ ሁኔታ መገደላቸው ተሰማ። ሁለቱንም በዝርዝር እንመለከታቸዋለን። አርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ የተገደሉ ሲሆን በአርሲ ሀገረ ስብከት ጉና ወረዳ በሚገኙ ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን ከቦታው የደረሰ መረጃ ያሳያል። በደረሰ መረጃ መሰረት በቀበሌው የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ዓ.ም ለ14 አጥቢያ ከተኙበት ከቤታቸው አስወጥተው የታጠቁ ኃይሎች በከፈቱት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን ስድስቱ ከመገደላቸው ከአንድ ቀን በፊት ቀድመው ታፍነው ተወስደው ነበር ተብሏል። የተገደሉት ምዕመናን የዕድሜ ክልላቸው ከ2 ዓመት ጀምሮ እስከ 76 ዓመት አዛውንት እንደሚገኙበትም መረጃው ይገልጻል። በተጨማሪም ሁለት ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አምባሶ ከተማ ሪፈር መሄዳቸውም መረጃው ተይዞ ተነግሯል። ከዚህ በፊት በተመሳሳይ ሁኔታ በቀበሌው ውስጥ የሚኖሩ 8 ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸውም የሚታወስ ነው። በመረጃው እንደተመላከተው በቀበሌው ባለ ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባናል ተብሏል። በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያ በስፍራው እንደሚገኝም መረጃውን ያደረሰን የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። ኢትዮጵያ በሕግ የበላይነት ምዘና ከ143 ዓለም ሀገራት 132ኛ ደረጃ ላይ ተቀምጣለች። ከ34 የአፍሪካ ሀገራት መካከል ደግሞ ኢትዮጵያ 4 ሀገራትን ብቻ በመብለጥ 30ኛ ደረጃን አግኝታለች። ዓለም አቀፉ የፍትህ ፕሮጀክት ባወጣው ሪፖርት በተያያዘው የአውሮፓውያን ዓመት የኢትዮጵያውያን ሕግ የበላይነት ደረጃ ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ቀንሷል ብሏል። ዝቅተኛ ገቢ ካላቸው 16 ሀገራት መካከል ደግሞ ኢትዮጵያ 13ኛ ደረጃን ያገኘች ሲሆን በአገሪቱ ለ5 ተከታታይ ዓመታት ተቋማት እየተደከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መሄዱንም ሪፖርቱ ጠቅሷል። ኢትዮጵያ በተለይ ሐሳብን በነጻነት በመግለጽ በመሰብሰብ ነጻነትና በሲቪክ ተሳትፎ መስኮች እጅግ ዝቅተኛ ውጤት አስመዝግባለች። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብልጽግና ፓርቲ ከቅርብ ጊዜያት ወዲህ የመንግስት ሰራተኞችን የራሱ አባላት ለማድረግ የተለያዩ ጫናዎችን እያሳደረ ይገኛል በማለት ከሷል። ኢዜማ ገዢው ብልጽግና ፓርቲ መንግስታዊ መዋቅሮችን ለራሱ መጠቀሚያ ማድረጉን በአስቸኳይ እንዲያቆምም ዛሬ ባወጣው መግለጫ ገልጿል። ኢዜማ የገዢው ብልጽግና ፓርቲ ድርጅት የመገናኛ ብዙሃንን እንዲያጋልጡ የኢትዮጵያ ሰብአዊ መብቶች ኮሚሽንና እንባ ጠባቂ ተቋም እንዲወግዙትና ዜጎች በጋራ እንዲቃወሙት ጥሪ ያደረገ ሲሆን ይህ ካልሆነ ግን ዲሞክራሲያዊ ስርዓት የመፍጠርን ጉዳይ የህልም እንጀራ ሆኖ ይቀራል በማለት ተችቷል።